ሰላም ጤና ይስጥልኝ ዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ ስለ ጨጓራ ነው የምናየው። የጨጓራ ህመም በተለይ ከዚህ ከጨጓራ ጋር በተያያዘ በተደጋጋሚ መጠይቁኝ ጥያቄዎች አሉ። በተለይ ይሄ የጨጓራ ህመም በተደጋጋሚ የሚከሰትባችሁ ሰዎች ጨጓራን በምን ማከም እችላለሁ? በየጊዜው ጨጓራ ይደጋገምብኛል። እንደዚህ አይነት ነገሮች ከጨጓራ ጋር ትጠይቁኛላችሁ። በተለይ ዛሬ ስለ ጨጓራ ህመም ትኩረት ማድረግ የምፈልገው ጨጓራችሁ ጤናማ እንዲሆን ማድረግ ያለባችሁ ነገሮች ላይ ነው። ይሄን አለማወቅ ነው። ብዙ ሰው አሁን ለጨጓራ ህመም የሚጋለጠው ለጨጓራ ህመም የሚዳረጉ ነገሮች ምንድናቸው የሚሉትን ለይቶ አለማወቅ ነው። ስለዚህ በተለይ ከአመጋገብ ጋር ከአኗኗር ጋር ከተለያዩ ነገሮች ጋር ተያይዞ እንዴት ራሳችሁን ከጨጓራ ህመም መጠበቅ ትችላላችሁ የሚለውን እነግራለሁ። በተለይ በቀላሉ ለጨጓራ ህመም የሚያጋልጡ ምግቦች አሉ። እነዚህን አሁን የምነግራችሁን ምግቦች በተደጋጋሚ የመመገብ ልምዶች ካሉ የጨጓራ ህመም በየጊዜው እየተከሰተ እንድትቸገሩ ያደርጋል። ተለያዩ ህመሞች ይዳርጋል። ስለዚህ እስቲ ጨጓራችንን ጤናማ ለማድረግ ምን እናድርግ የሚለውን እናያለን። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ዶክተር ዮናስ ነኝ። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይህን መረጃም ደግሞ ላይክ፣ ሼር አድርጋችሁ ብዙዎች ጋር እንዲደርስና ግንዛቤው እንዲኖራቸው አጋሯቸው። በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ደረጃ የጨጓራ ህመምን ለመከላከል ጨጓራችሁ ጤናማ እንዲሆን ማድረግ ያለባችሁ ቅመም የበዛባቸው ምግቦችን መቀነስ ነው። እንግዲህ ብዙ ሰው ለጨጓራ ቁስለት ለተለያዩ የጨጓራ ህመሞች የሚጋለጠው ቅመም የበዛባቸው ምግቦችን መመገብ ነው። እንግዲህ ምግባችሁ ስር ቅመም እያበዛችሁ የተለያየ ቅመሞችን እየጨመራችሁ የምትመገቡ ከሆነ እነዛ ቅመሞች ጨጓራችሁ ላይ ጉዳት እያመጡ በሂደት ለጨጓራ ህመም የመዳረግ ነገራቸው በጣም ከፍተኛ ነው። ስለዚህ አንደኛ ማወቅ ያለባችሁ ምንጊዜም ምግብ ስትመገቡ ቅመሞችን በተቻለ አቅም ለመቀነስ መሞከር ያስፈልጋል። ከምትመገቡት ምግብ ጣዕም ይልቅ ጤናችሁ ስለሚበልጥ ለጣዕሙ እያላችሁ የተለያየ ቅመም ምግብ ውስጥ አታብዙ። ሌላኛው በተመሳሳይ ቅባት ነው። እንግዲህ ልክ እንደ ቅመም ሁሉ ምግባችሁ ስር ቅባት የምታበዙ ከሆነ ይሄ ቅባት አብዝቶ መመገብ ለሰውነት በጣም በርካታ ጉዳቶች አሉት። አንዱ ግን ከጨጓራ ጋር ስለሆነ ዛሬ የምናየው ለጨጓራችሁ እጅግ በጣም ከፍተኛ ጉዳት ያመጣል። በተቻለ አቅም ምግብ ስታዘጋጁ ቅባት፣ ዘይት በከፍተኛ ሁኔታ መቀነስ ያስፈልጋል። በአሁን ሰዓት ላይ በጣም በርካታ ሰዎች ለጨጓራ ብቻ ሳይሆን እስከ ሞት ለሚያደርሱ ህመሞች እየተዳረጉ ያሉት በቅባት የተነሳ ነው። እስከ ስትሮክ ደረጃ፣ ለልብ ህመም፣ ለግፊት፣ አላስፈላጊ ኮሌስትሮል፣ ለተለያዩ ነገሮች ትልቁ መነሻ ቅባት ነው። ስለዚህ ቅባት መቀነስ ለጨጓራችሁም አስፈላጊ ነው። ሌላው ደግሞ በጣም ብዙ ሰዎች ባለማወቅ የሚሰሩ ስህተት ነገር ግን በቀላሉ ለጨጓራ የሚጋለጡበት ነገር በአንድ ጊዜ የተለያዩ ምግቦችን መመገብ ነው። ይሄ በነገራችን ላይ በእኛ ሀገር በተለይ በየአይነት እንደዚህ እየተባለ የተለያዩ ምግቦች በአንድ ላይ ተደርጎ መመገብ እንዲህ አይነት ነገሮች ተለምደዋል። ይሄ ግን ለጨጓራችሁ ይከብዳል፣ ለጨጓራችሁ መጥፎ ነው። እነዛ የተለያዩ ምግቦች ሲዘጋጁ በውስጣቸው የገባባቸው የቅባት መጠን፣ በውስጣቸው የገባው የቅመማ መጠን፣ የበሰለበት መንገድ ስትመገቡት ደግሞ ጨጓራችሁ ስር ገብተው የመፈጨት ሂደታቸው አንዳንዶቹ ቶሎ ይፈጫሉ፣ አንዳንዶቹ ቶሎ አይፈጩም። ይሄ በአጠቃላይ የተለያዩ ምግቦችን አደበላልቆ መመገብ በራሱ ጨጓራ ላይ የሚያሳድረው ከፍተኛ ጫና ስላለ ለጨጓራ ህመም የመጋለጥ እድልን ይጨምራልና እንደዚህ አይነት ነገሮችን ባታደርጉ መልካም ነው። ሌላው ደግሞ ምግብ ተመግቦ ቶሎ መተኛት። ይሄ በተለይ እራት ላይ የምትሰሩት ስህተት ነው። አሁን ማታ ላይ እራት ተመግባችሁ ቶሎ የምትተኙ ከሆነ ጨጓራችሁ በጣም ከፍተኛ ጉዳት ነው የሚደርስበት። ምንጊዜም ምግብ ተመግባችሁ ቢያንስ 2 ሰዓት መቆየት መቻል አለባችሁ። 2 ሰዓት ቆይታችሁ የተመገባችሁት ምግብ የተወሰነ ከተፈጨ ከተሰራጨ በኋላ ብትተኙ ችግር የለውም። ነገር ግን ቶሎ ተመግቦ መተኛት ጨጓራችሁ የመፍጨት ሂደቱ ላይ ትልቅ ችግር ስለሚገጥመው ለጨጓራ ህመም በሂደት የመጋለጥ እድላችሁ ይጨምራልና ምግብ ተመግባችሁ ቢያንስ 2 ሰዓት ቆዩ።
ሌላው ደግሞ ያለ ሐኪም ትዕዛዝ የህመም ማስታገሻዎችን መውሰድ። ይሄ በተለይ ራሴን አመመኝ እንዲሆንኩኝ እያላችሁ በየጊዜው ያለ ሐኪም ትዕዛዝ የህመም ማስታገሻዎችን፣ የራስ ምታት መድኃኒቶችን እንደዚህ የመውሰድ ልምድ ካላችሁ ይሄ ሰውነት ላይ በጣም ብዙ ጉዳት ያመጣል። የሆርሞን መዛባቶች፣ የኩላሊት ህመሞች፣ ከጉበት ጋር ተያይዞ ከጨጓራ ጋር ተያይዞ ብዙ ጉዳት የማምጣት እድላቸው በጣም ከፍተኛ ነው። ስለዚህ ምን ጊዜም ያለ ሐኪም ትዕዛዝ ይሄ የህመም ማስታገሻዎችን በተደጋጋሚ መውሰድ የለባችሁም። ሌላ ማንሳት እንፈልገው የታሸጉ ምግቦችን ነው። በነገራችን ላይ የታሸጉ ምግቦች የመመገብ ልምድ ካሉ እነዚህ የታሸጉ የስጋ ውጤቶች ሊሆን ይችላል፣ ጁሶች ሊሆን ይችላል፣ በፋብሪካ ተቀነባብረው የሚወጡ ለረጅም ጊዜ እንዲቀመጡ እየተባለ በውስጣቸው ከፍተኛ የጨው መጠን፣ ከፍተኛ የቅባት መጠን፣ ከፍተኛ ደግሞ እንዲቆይ እየተደረገ የሚጨመር ኬሚካሎች፣ እነዛ ነገሮች ሁሉ ሰውነት ላይ ትልቅ ጉዳት ነው የሚያመጡት። አንደኛው ጨጓራ ላይ የሚያመጡት ጉዳት ነው። ብትችሉ ኦርጋኒክ ነገሮችን ለመመገብ መሞከር ነው እንጂ የታሸጉ ምግቦች ለሰውነት በጣም ጎጂ ስለሆኑ እነዛን ብዙም አዘውትራችሁ ባትጠቀሙ መልካም ነው። ሌላ ማንሳት የምፈልገው ሱሶች ላይ በተለይ የሲጋራ ሱስ ካለ፣ መጠጥ ሱስ፣ እንዲህ አይነት ነገሮች ለጨጓራ ህመም የማጋለጥ እድላቸው በጣም ሰፊ ነው። መጠጥ መቀነስ፣ የአልኮል መጠጦችን አዘውትሮ የመጠጣት ነገሮች ካሉ መቀነስ፣ ሲጋራ ካለ ማቆም ያስፈልጋል። እሱ ብቻ ሳይሆን በነገራችን ላይ ቡና በራሱ አሁን ቡና አብዝቶ መጠጣት ለጨጓራ ህመም ይዳርጋል። ስለዚህ ቡና በቀን ብትችሉ 1 ስኒ ቢበዛ 2 ስኒ መውሰድ ነው እንጂ ከዛ በላይ መውሰድ አያስፈልግም። በዚሁ መጠጦችን ካነሳው ለምሳሌ የለስላሳ መጠጦች እነሱንም መቀነስ ያስፈልጋል። የለስላሳ መጠጥ ከፍተኛ የጋዝ ይዘት አለው። ስኳሩም፣ አርቲፊሻል ስኳሩ፣ እነዛ ነገሮች ሁሉ ለጨጓራ በጣም ጎጂ ናቸው። ሌላ የተጠባበሱ ምግቦችን ማንሳት ፈልጋለሁ። በቀጥታ ጨጓራችን ላይ ትልቅ ጫና የሚያሳድሩት እነዚህ ናቸው። በተለይ በዘይት እየተነከሩ የሚዘጋጁ እነዚህ ቺፕስ ሊሆኑ ይችላል፣ የስጋ ውጤቶችን በዘይት ረጅም ሰዓት የሚንተከተኩ፣ ይሄ እየተጠባበሱ የምትመገቧቸው ምግቦች ለጨጓራችሁ በጣም ጎጂ ነው። እነዚህን ነገሮች ብታስወግዱ ጥሩ ነው። ሌላው ደግሞ በተቃራኒው ለጨጓራ ጥሩ የሆኑ ነገሮችን መጠቀም፣ ለምሳሌ ውሃ በደንብ መጠጣት ያስፈልጋል። በቀን ውስጥ ከ2 ሊትር ያላነሰ ውሃ መጠጣት። ውሃ ጨጓራን በደንብ የማጽዳት አቅም አለው። ለሰውነትም በአጠቃላይ ጥሩ ነው። ተልባም እንደዚሁ መጠቀም፣ ተልባ ለጨጓራ በጣም ጥሩ ነው። ሌላ ደግሞ በተቃራኒው ለምሳሌ እንደነ አፕል፣ ሙዝ እነዚህንም ብትመገቡ ጥሩ ነው። ማንጎ ለጨጓራ ብዙ ጊዜ አይመከርም። በተለይ የጨጓራ ህመም በተደጋጋሚ የምትቸገሩ ሰዎች ማንጎ ባትመገቡ ጥሩ ነው። በሱ ፋንታ ሙዝ፣ አፕል እነዚህ ፍሩቶች ተስማሚ ናቸው። እንግዲህ እንደ አጠቃላይ በተለይ አሁን የነገርኳችሁን ነገሮች በደንብ ተቆጣጥራችሁ ተግባራዊ ብታደርጉ የጨጓራ ህመምን በጤናማ መንገድ መቅረፍም ትችላላችሁ። ለጨጓራ ህመምም እንዳትጋለጡ ታደርጋላችሁ ማለት ነው። ይህን መረጃ ላይክ፣ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም እንገናኛለን። እስከዛው በያላችሁበት መልካም ጊዜ